ቤኪ እዚህ ማን ገብቶ ነበር? ካንቺና ጋር ብቻ ማን ሊገባ ይችላል? ወረቀቱ የለም። ምን? አዎ ቤኪ የለም። ሁሉም ቦታ ፈልጌዋለሁ ግን ወረቀቱ የለም። ቆይ ቁልፉን አልቀየርሽውም? ቀይሬዋለሁ። ቁልፍ ያለው ሶስታችን ጋር ነው። እና ማን ሊገባ ይችላል? አላውቅም ቤኪ። ቆይ እሺ እዚህ ማን ሊገባ ይችላል? ቤዛ የለችም። ገጀራው ደግሞ ታስሯል። ማን ሊገባ ይችላል? አላውቅም ቤኪ አላውቅም። ቆይ እንዴት ነው የምረጋጋው ቤኪ? ማን ነው እሺ እዚህ ገብቶ ይሄን ነገር ሊያደርግ የሚችለው? ምናልባት ዳኒ። እሱ ደግሞ እንዴት እዚህ ይገባል? አላውቅም ልሌ፣ ግን ከሱ ውጪ እንደዚህ ያን ነገር ሊያደርግ የሚችል ሰው የለም። ቆይ በደንብ ፈልገሽዋል? አዴንስ ደውለሽላታል? እሷ አንስታው ሊሆን ይችላል። አላውቅም ቤኪ። እስቲ ልደውልላት በቃ። አንቺ አምሻል እንዴ? መሞት ፈልገሽ ነው? ምን ፈለግሽ? በተደጋጋሚ ከሷ ጋር አየሁህ ልበል? ከማን ጋር? አደይ። ይሆናል ሳይሆን ነው እንጂ አይቻችኋለሁ። እና ምን ይሁን? እኔ እናንተ ተመሳሳይ ችግር ውስጥ ነን ማለት ነው? አልገባኝም። ሲመስለኝ ከአደይ ጋር ያልጨረሳችሁት ነገር አለ መሰለኝ። ከምላስሽ የሚወጡ መርዝ ቃላቶችን መስማት ብቻ በቂ። ሁለት ጋጥ ወጦች ነይ ቤሪ እንውጣ። አንቺኛዋ ደግሞ እኔ እዚህ እየተመላለስኩ ነው ወደዚህ ነው ወደዛ አልልሽም። ቁርጥሽን አውቀሽ ከልጄ ህይወት የምትወጪ ከሆነ ውልቅ ብለሽ ውጪ። አይ ካልሽ ደግሞ በራሴ መንገድ እንዴት እንደሚወጣ አሳይሻለሁ። ብዙ ነገር ካሳለፈች ሴት፣ ዴቭን ወልዳ ካሳደገች ሴት ይሄ ንግግር የማይጠበቅ ነው። ቆይ አደይን ምን አድርጊ ነው የምትሏት? እንደነበረችው ቤት ሰራተኛ ሆና ስላልቀረች ነው? አሁንም ቢሆን ለመስራት ማልጸየፈው ስራዬ ነው። ቀን ያሳለፍልኝ እሱ ነው። አሁንም ቢሆን እሰራዋለሁ። የዴቭነት ይሄ የምትናገራቸው ነገሮችና የምታደርጋቸው ነገሮች የሆነ ቀን ይጸጽቱሻል። ከዛ በፊት ግን እንደ ትልቅ ሰው በማገናዘብ ነገሮችን ለማስተካከል ሞክሪ። የሰው ልጅ አሁን ላይ ደረሰበትን ነው እንጂ ከየት መጣ የሚለው ነገር ለኛ ምንም አይጠቅመንም። ከየት እንደመጣ መርሳትም የሌለበትም ሆነ የመጣበትን የዴብ እናት መጥቶ አደይን ሲጠይቋት ቤሪ እና ሊሊ ተደባደቡ ማለት ነው። አንቺን ነው እንደ የምትጠይቂው የማናት? ሊሊ በጣም ጎበዝ ጀግና ሴት ነች ማለት ነው። ሊሊ በጣም በእውነት አደንቂያታለሁ። እኔ በጣም ያደነኳት ሊሊ ማለት ነው። ሊሊ በጣም ያደነኩሽ በጣም። እኔ የማንንም እርዳታ አልፈልግም። እኔ ራሴ ከጎኔ ራሴን በራሴ ደገፋለሁኝ እያለች ትገኛለች ማለት ነው። ሊሊ ቤሪ አንቺን እኔ ነው እንጂ የምትናገሪው ብላ ስትል ሊሊ ተነስታ በጥፊ አጠናግራታለች ማለት ነው። አንቺ የማን ወራዳ ነሽ? ለምንድን ነው አርፈሽ ማትቀመጪው? እያለች የዴብ እናት በቅሌቷን ቅሌት ተሸክማ ሄዳለች ማለት ነው። ለካ እናንተ ተደራጅታችኋል ማለት ነው። ከኋላ ደጋፊ አስቀምጣችኋል ማለት ነው ምናምን ብላ ስትል ሊሊ ደግሞ ትክክለኛ ሰዎቹ ከኋላ ደጋፊ አያጡም እያለች ትገኛለች ማለት ነው። ሊሊ ጀግና ነች። ሊሊ በጣም ጀግና ነች። የመጨረሻ ጀግና ነች ማለት ነው። በጣም ጀግና ነች። ሊሊ ምን አይነት እናት ናት? ከአንደበቷ የሚወጣ ነገር በፍጹም ትክክል አይደለም እያለች እየተናገረች ትገኛለች ማለት ነው። በዚሁም ደግሞ ባቡሬ ዳኒ ምን አይነት ነገር ነው ያደረክ ያለው እያለ ይገኛል ማለት ነው። ቅምጥልና ኪንጎ እየመጡ ይገኛሉ። ከዛ ቅምጥል እንዴት ነሽ ብሎ ሲላት ችግር አለ እንዴ ባቡሬ እያለ ይገኛል ኪንጎ ማለት ነው። ዳኒን አይታችኋል እንዴ ስትል አላየነውም እያለ ይገኛል ማለት ነው። ምን ሆናችሁ ነው ምናምን ስል ሊሊን የሚከታተላት ሰው አለ። ማን ነው እሱ ሲል እኔ አላቅም ብቻ እናንተ ዳኒን ፈልጉት እያለ ይገኛል ማለት ነው። ዳኒና ከምድር ገጽ ጠፍቷል ማለት ነው። ዶክተሩና ዳይመንድ እየተቀመጡ ይገኛሉ፣ እያወሩ ይገኛሉ ማለት ነው። ዶክተርዬ እንደዚህማ አትበሳጭ። የአደይ ፍቅር አስቸግሮትና ላውና ዞሮቱ በጣም እየተበሳጨ ይገኛል። አንተም ደግሞ እዚህ ጋር አትበሳጭ ብሎ ሲለው ዶክተሩም ደግሞ እንዴት አልበሳጭም ያላሰብኩትን ነው ያሰበው እያለ ይገኛል ማለት ነው። እሱ ፈርከስ ብሎ ዳስፖራ ሊያገባ እየተዘጋጀ ስለሆነ ነው ወይስ አደይን ቅመም ሊያደርጋት ነው እያለ ይገኛል ማለት ነው።
አዳይን ቅምጥ ሊያደርጋት ነው ብሎ ሲል ዶክተሩ ደንገጥ ብሎ አዳይን ቅምጥ እያለ ይገኛል ማለት ነው። ዶክተሩ በጣም ስለ አዳይ በጣም ተጨናንቋል። ቤተሰብ በጣም ነው የተጨናነቀው። ዶክተሩ የኔ ምስኪን እሺ እንግዲህ አዳይና ዶክተሩ ቢጋቡ ደስ ይለና ነበር። ነገር ግን አዳይ ደግሞ እሱን አላፈቀረችውም ማለት ነው። በዚህ በኩል ሩታ አለች፣ በዚህ ብርቄ አለች፣ በዚህ የዴብ እጮኛ አለች ብርብሬ ማለት ነው። ከዛ ሩታ ብሎ ሲል ደንገጥ ይላል። ደግሞ ዳይመንድ ለራሱ ፈልጎት ይሆናል መሰለኝ ፈልጓት ይሆናል መሰለኝ ሩታን ማለት ነው። እስኪና እንውጣ ይሏል ማለት ነው። ከዛም በኋላ ሊወጡ እየተዘጋጁ ይገኛሉ። እንግዲህ እዚህ ጋም ደግሞ ቡናው ጨስጨስ እያደረገች ነው ሮማን ማሚ ጋር ማለት ነው። ከዛ ማሚ ደግሞ ሩታ ብላ ስትል አቤት ማሚ እትላለች። ምን ሆነሻል ብላ ስትላት ማሚ ለሩታ እያለች ትጠራታለች። ሳሰማም ወደ ክፍሏ ትገባለች ማለት ነው። ከዛ ሮማን ሂጂና እስቲ ምን እንደሆነች እያት እያለች ትገኛለች። ማሚም በልጆቿ እየተጨናነቀች ትገኛለች ማለት ነው። ከዛ አጋጣሚ ፍቅር ትደርሳለች ማለት ነው። ከዛ ማሚ ደግሞ ፍቅር ልጅ ሩታ ምን ሆና ነው በምንድነው ተጣልታችኋል እንዴ ምናምን ብላ ስትል አራኛ አልተጣላንም አለቻት። ከዛም በኋላ አብረሻየሻቸው ሰው ሁሉ ሌላ ነገር ያደርጋል ብለሽ ነው እንዴ እያለች ትገኛለች ማሚ። ፍቅር ደግሞ መብታ ዶክተር አደይኮ ከዶክተሩ ጋር አይተናታል እያለች ትገኛለች። ከሩታ ጋር እናንተም የት ነበራችሁ ብላ ስትል ማሚ የትም አልሄድንም ዝም ብለን እየዞርን ነበረ እያለች ትገኛለች ማለት ነው። ፍቅር ጎሽ ልጄ ጎሽ ከእህትሽ ጋርማ ሁሌም እንደዚህ ደስ እያላችሁ መዞር አለባችሁ እያለች ትገኛለች። ከዛ ፍቅርም ከዚህም በኋላ እኛ አንጣላ ማሚ አታስቢ ጭንቀት አይግባሽም እያለች ትገኛለች ማለት ነው። ከዛም በኋላ ባቡሬና ዴብ ይገናኛሉ ማለት ነው። ምን ሆነክ ነው ምናምን እያለ ይገኛል ዴብ ማለት ባቡሬ ማለት ነው። ከራሴ በላይ ሆኗል በቃ ምንም ማድረግ አልቻልኩም እያለ ይገኛል። እንደዚህ ተስፋ መቁረጥ ጥሩ ነው እንዴ እያለ ይገኛል ማለት ነው። ከዛ አዳይ እንደዛ ነበር እንዴ አንተን የጠበቀች ወይ ያመነች? እኔኮ ቤት ስገባ ሊሊና አዳይ በጣም አንገቷን ቀርቅራ በጣም በሐዘን ተወጥራ ነው ያገኘዋት እያለ ባቡሬ ለዴብ እየተናገረ ይገኛል ማለት ነው። እናቴ ሁሉም ነገር እኮ ለአባቴ ስላልነገረች ነው እንጂ ጉዳዩ ከዚህ በላይ የከረረ ይሄድ ነበረ እያለ ይገኛል ማለት ነው። ነገር ግን እኔ ለምንድነው ሊሊን ማታናገራት ብሎ ሲል እኔ ሊሊን ማናገር አልቻልኩም። እኔ እኮ አዳይን ልጎዳት አልነበረም ላሳዝናትም እኔ ግን ለአዳይ አልመጥናትም ለማልመጥናትም ነገር ነው ያደረኩት ብሎ ዴብ ደግሞ አጉል ንግግር እየተናገረ ይገኛል ማለት ነው። በጣም ያሳዝናል ሁሉም ነገር። ሊሊና አዳይ ቁጭ ብለውም እያወሩ ይገኛሉ ማለት ነው። በሁለታችን መሃል ሌላ ነገር ገብቷል እያለች አዳይም ደግሞ በጣም እየተጨናነቀች ትገኛለች። ቆይኛ ምን አደረግናቸው? የራሳችን ኑሮ እየኖርን ነው። ለምንድነው ቆይ የሚደርሱብን እያለች ትገኛለች ማለት ነው። ሊሊም በዚሁም ደግሞ አጋጣሚ አዳይ ደግሞ ዳኒ ላነሳ ይችላል እያለች ትገኛለች። ሁሉም ነገር አብቅቷል ብዬ ስል ደግሞ በዚሁ ሌላ ነገር ይፈጠራል እያለች በሐዘን ልቧ እያለቀሰች ትገኛለች ማለት ነው። ሊሊም የቤዛን ነገር ሳልጨርስ ደግሞ ሌላ ችግር መጣብኝ እያለች ትገኛለች። አዳይም ደግሞ ይቅርታሽ የራሴ ነገር ያስጨነቀኝ ያንቺ ላይ እንተናልኩኝ እያለች ትገኛለች። አዳይ ደግሞ በቃ እኔ ገጠር ልገባ ነው እያለች ትገኛለች። ገጠር ስትል አዎ እያለች ትገኛለች። እዛ ሆኜ እናቴን እያገዝኳት ብኖር ይሻለኛል እያለችም ትገኛለች። አዳይ በጣም ተጨናንቃለች ማለት ነው። እንግዲህ ገጠር ከሄደችም ደግሞ ገጠር የሚጠብቃትም ነገር አለ።
ቢሆንም መንጠቀቅ አለብን እያለችም ትገኛለች ማለት ነው። እውነትም ለመናገር ንገሪን ካሽኝ ልጅቷና ሴትዮዋ አነጋገራቸው ሁሉ ትክክል አይደለም እያለች ትገኛለች ማለት ነው። በጣም ያሳዝናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ በላይክ ግቡ። መልካምነት ለራስ ነው።